ሰላም እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ። ወዲዳ ከማለፌ በፊት ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉኝ፣ እንዲሁም ደግሞ ቪዲዮ ላይክ አድርጉ። ዛሬ ፍራኦል ስለ አረብ ሀገር ሴቶች የሆነ ምክር ጣል አድርጓለኝ። ስለ ትዳር የተናገረው ነገር አለ። እሱም ሁሉም ሰው ሊለው የሚችለው ስለሆነ እዚህ ጋር እንትን አላችሁም። ግን ስለ ገንዘብ አያያዝና እንዴት ውጤታማ መሆን እንደምንችል የተናገረው ነገር አለ። እዚህ ጋር ላይክኛም የማንችለውን አይነት መንገድ ያው እዚህ በተግባር አለው የሆነ ነገር ገምታችሁ ማለትና በተግባር ስትሄዱ ደግሞ ተመሳሳይ አይደለም። ላሰማችሁና የራሴን አስተያየት እሰጣለሁኝ ላይክ እውነታውን ማለት ነው። እንዲሁም ደግሞ ሰሞነኛ ቪዲዮዎችም አሉበት። ቪዲዮ ላይክ ያደረጋችሁ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። 1500 በወር ስለዚህ በአመት ማለት 18000 ሪያል ማለት ነው። 18000 ሪያል በአመት አለሽ ማለት ነው። ከዛ ስንት አመት ኖርሽ? 7 አመት። 7 ስናደርገው 126000 ሪያል ማለት ነው እስካሁን የተከፈለሽ። ያ ከዛ የቤት ኪራይ የለብሽም አይደል? አለብኝ። አንዳንድ ጊዜ እረፍት እወጣለሁ። እንደገና ደግሞ የእረፍት መውጫ ነው እንጂ እንትና። ስለዚህ አሁን የምግብ ወጪ አታወጪም እነሱ ጋር ስለምትኖር የምግብ አላወጣም ነው። ስለዚህ የቤትም እንደዚህ ምንድነው ኢጃዛ ነው የሚባለው? ጀናዛ ነው ኢጃዛ ነው የሚባለው? ኢጃዛ ለመውጣት የሆነ በግሩፕ ነው የምትከፍሉት አይደል? ኦኬ። አሁን 126000 ሪያል በኢትዮጵያ ስንት ነው? አሁን ሪያል ስንት ነው? አንዱ ሪያል ስንት ነው በኢትዮጵያ የሚመነዘረው? እኔ 20 ምናምን ብር 30 ምናምን ብር ነው ለኔ እንጃ። ስንት ነው? 42 ብር። ኦኬ 42 ብር በ42 ብር ነው አለ። ኦኬ 47 እሺ 47 አሉኝ። 5,922,000 ብር የኢትዮጵያ ተከፍሎሻል እስካሁን በ7 አመት ሰርተሽ ማለት ነው። አሁን ከዚህ ላይ ጥርሴ ተንቀጠቀጠ እንዴ ስትደምረው ወላሂ መንገድ ለመሰለሽ 5,922,000 ብር ከፍለውሻል። ከ5 ሚሊዮን ብር ላይ ለቤተሰብ በዚህ 5 አመት ውስጥ 1,900,000ውን አንሺለት። ገባሽ? ስንት ሆነሽ? 4,022,000 አለሽ ማለት ነው። ኦኬ 4 ሚሊዮን ብታስቀምጪ አሁን አገር ቤት ብትገቢ ይሄንን 4 ሚሊዮን ምን ታደርጊዋለሽ? ካፌ ትከፍቻለሽ። አሁን መንግስት ጨረታ እያወጣ ነው ልነግርሽ ነው። ካፌዎች ምናምን ጨረታ እያወጣ ነው። እየሰራ ጨረታ ትጫረቻለሽ። ከዛ በኋላ ተጫርተሽ ትወስጃለሽ። ብሩን ይዘሻላል። ካፌሽን ትከፍቻለሽ። ከዛ በወር ቢያንስ 300ሺም 400ሺም አገርሽ ላይ ቁጭ ብለሽ ካፌሽን እየሰራሽ ሜክ ማድረግ ትችላለሽ። አሁን እነዚህ በየቦታው እየተገነቡ 4 ሚሊዮን አለሽ ማለት ነው። ግን አሁን አንቺ ስንት ብር አለሽ ብንል አሮን ነው የቀጣዩ ወር ብቻ ወይ ደግሞ የሁለት ወር ምናምን ብቻ ነው ሴቭ ላይ ልታደርጊ የምትችል። ለዚህ ነው የምልሽ አንቺ ሴቭ ብታደርጊ ገንዘብሽን ሴቭ ብታደርጊ ለቤተሰብም ሰጥተሽ 1,900,000 ለቤተሰብ ሰጥተሽ 4 ሚሊዮን ብር እጅሽ ላይ ቢኖር እስካሁን አየሽ፣ አንደኛ ገንዘብ አለሽ። በቃኝ ብለሽ በኮንፊደንስ ነው ተነስተሽ ወደ ሀገርሽ የምትገቢ። ለምን? ብር አለሽ። ገባሽ? አሁን ወጣትነት ብዙ ነገር ያስመልጣል። ልብስ ምናምን ግዢ ይልሻል፣ ጓደኞች ይበዛሉ። ጓደኛ መጠንቀቅ አለብሽ። ዝም ብሎ ብር የማይበትን ጓደኛ ካለሽ አያስፈልግም። እዚህ ጋር ወደ መጨረሻ ባለው ነገር እስማማለሁ። ጓደኛ እንዲሁም ደግሞ ወጣትነት የሆነ የሚያታልል ነገር አለ ምናምን ብሏ ላይ በዛ እስማማለሁ። ያንን ተጋፍጠን ላይ ገንዘባችን ሴም ማድረግ እንዳለብን ማለት ነው። እዚህ ጋር ግን እሷ እንዴት ዝም እንዳለች አልገባኝ። የሆነ ደንግጣለች ብሮ ሲደመር እናንተን ሲል ማለት ነው። እና ዛሬ 1500 ሪያል ይከፈላታል። ከዛሬ 7 ዓመት በፊት ስትመጣ እንደዛ አልነበረም ክፍያ ማለት ነው። ዛሬ 7 ዓመት በፊት 600፣ 700፣ 800 ከፍተኛ 800 ነው የነበረ በኮንትራት የምንገባ ልጆች ማለት ነው። እና በ800 ወይም በ700 2 ዓመት ሰርታችሁ ከዛ በላይ ከዛም በኋላ ደግሞ 20 ወይም 200 እንደዛ ተጨምሯችሁ በ1000 ሰርታችሁ ከ1000 ደግሞ የሆነ ጊዜ 2 ዓመት እንደዛም ደግሞ በኋላ
1200 ሰርታችሁ ከዛ 1400 ሰርታችሁ እንደዛ እያለ ነው የሚቀጥለው እንጂ እንደመጣን በ1500 አልገባንም። አንድ ሁለት ደግሞ ዛሬ ነው እንጂ ዝርዛሬ 47 ብር የሆነ አንድ ሪያል ከዛሬ 7 ዓመት በፊት እና ከዛም ባክ 7 ብር ከፍተኛው ማለት ነው። ካለበዚያ 6 ብር 5 ብር ነው ነበር ከ5 እስከ 7 ባለው እንጂ እንደ ዛሬ አልነበረም። ሌላ ደግሞ ሲቀጥል ለቤተሰብ የምናግዘው ምናምን እንደዛ ተዘርዝሮ ነው እንጂ 1 ሚሊዮን ምናምንም የመስጠት እንትኑ አይኖርም። የዛኔ ኢቭን እንኳ 3-4 ዓመት ብትሰሩ 1 ሚሊዮንም አይመጣ በዝርዛሬው ማለት ነው። ሌላ ሲቀጥል ደግሞ ገንዘብኛ የምናስቀምጥበት እንትን የለንም። ምናልባት የዓመት ልታስቀምጡ ትችላላችሁ። ከዛ በላይ ባለው አገር ቤት ነው የምናስቀምጥ። ከዚህ ጋር ምንም የሆነ የምንተማመንበት ዋስትና እንትን ብሎ የምናስቀምጥበት ገንዘብ መንገድ የለንም ማለት ነው። በባንክ ብታስቀምጡ ባንክ 2 ዓመትም የ3 ዓመትም ልታስቀምጡ ትችላላችሁ። ግን የባንክ ዝርዛሬ እና የእንትን ዝርዛሬ ይሄውን 47 ብር አንድ ሪያል በእንትን ነው በሐዋላ ማለት ነው ብላክ ማርኬት። በባንክ ግን ምናልባት 20 እና ከ20 እስከ 25 ባለው ነው የሚሆን ከዛም አይበልጥም ማለት ነው። እና ልላክ ምናምን ስትሉ ደግሞ በባንክ ነው ትራንስፈር የምታደርጉ እንጂ ያን ያህል ሂውጅ ብር እንትን ብሎ እንደዚህ በካሽ የሚሰጣችሁ የለም ማለት ነው። ስለዚህ እንደዚህ ጠርቅመን በአሁኑ ዝርዛሬ እንትን የምናዘረዝርበት መንገድ የለም። ግን ለቤተሰብም ላይክ የሆነ ነገር ምናምን ስታደርጉ በ7 በ8 ብር ተዘርዝሮ ነው የሄደ። ያው በጊዜው ነው ዝርዛሬ ያኔ እየጨመረ ነው የሚሄድ። ዛሬ በ47 እንትን ብሎ እንደሆነ የዛሬ ዓመት 60 ብር 70 እንደዛ ነው የሚገባው። እና ላይክ ድሮ የነበረ ዝርዛሬ አልነበረም። ግን ገንዘባችን የ7 ዓመት ነው አስቀምጠ ነው ቢሆን እንደዚህ የተወሰነ የተሻለ ይሆን ነበረ። ግን እዚህ የምናስቀምጥበት ብዙ ዋስትና የለንም እንደዛ ማለት ነው። ግን ላይክ በጣም ህጋዊ ሆኖ ምናምን እንትን ብሎ ተረጋግቶ የሚኖር ዘመድ ያላችሁ ማለት ነው። አዲሶች እኛ ያለፍነው አልፈናል። እንደዚህ ተረጋግቶ የሚኖር ዘመድ ካላችሁ አረብ ሀገር ላይ ወይም ደግሞ ውጭ ላይ ብራችሁ በዶላር እንዲቀመጥ በዛ አካውንት ብታስቀምጡ የቅርብ ዘመድ ያላችሁ እንደዛ አድርጎ እንጂ እኛ ከዓመት በላይ ብዙ የምናስቀምጥበት መንገድ የለም። አገር ቤት እንትን የሆነ አገር ቤት ለቤተሰብ ልጠይቁ ምናምን ስንሄድ ገንዘባችን ሙልጭ አድርገን ይዘን ነው የምንሄድ። ለምን ለምሳሌ አሁን እኔ ሂጄ ካንስል ቢያደርጉ ሰዎች እንዳልመጣ ካንስል ቢያደርጉ ገንዘብ የመዚህ ቅርት ነው የሚል ምንም አይነት የምጠይቅበት መንገድ የለም። ይሄ ታሳቢ ቢሆን ወይ ያለና መገመት ተመሳሳይ አይደለም። አቡነ ማትያስ ቆለጦ እያልኩ ነው። እኩል ነና። አቡነ ማትያስ ቆለጦ እያልኩ ነው የምነግርህ። የምትመራው ህዝብ የለም። እሳቸው የሚመሩት ህዝብ አላቸው። አንተ ማንም አይሰማህም። እሳቸው ድምፃቸውን ሀገር ይሰማል። ቤተ መንግስት ይሰማል ድምፃቸው። ማን ይሰማሃል አንተ? ሞባይላችንን ሁላችንም ዝግት ካደረግነው ልሳንህ ይዘጋል። መንገድ የለህም። የእሳቸው እኮ ብዙ ነገር ዝም ያስብላል። ይሄ ሪያሊቲው ነው የምነግርህ፣ ሪያሊቲው ነው የሚነግርህ። እና አንድ ቲክቶከር አንተን የምትመስል አንድ ቲክቶከር ተናገረችህና ስልካቸው ላይ ራሱ ቲክቶክ የሌሉ ትልቅ አባትን አምጥተህ ለራስህ የተሰጠውን ስም እነሱን ለማናደድ መናገር ምን ያህል ርካሽ የወረድክ ክርስትና ያልገባክ እንደሆነ ማሳያ ነው። ይሄን ነገር ልነግር እፈልጋለሁ ወንድም ማለት ይሄን ሰውዬ ግን ለራሱ ያበደ እንትን ማለት ለራሱ እንኳን መረጋጋት ያቃተው ሰው ነው። እኔ ከሰውየው ተከታዮች ነው የምታሳዝኑኝ። ለምንድን ነው ይህን በገስት መልክ ያስገቡታል? ከዛ በላይ ብዙ ፎሎላር ተከታይ ያለው ምናምን እየገባችሁ ሊም ሲገባ ምንም ሲል በቃ ታጨበጭቡለታላችሁ። ፎሎ እያደረጋችሁ የማትወጡ የማትተውት። ከዛ ውጭ ምንም አይነት መፍትሄ የለም ለሱ። በጣም ያነካው ሃይማኖት የለም፣ ያነካው ዘር የለም። ያወርደዋል፣ ይሰቅለዋል፣ ይለዋል። ጤነኛ ሁሉ አይመስለኝም። እኔ ሞጣ አንተ ሰጥቷል። ይሄ በጥፊ ነበር ምልስ ፊት ለፊት ባገኝ ከዚያችን ለአንተማ ሽጉጥ አያስፈልግም። ባናቱ ዘቅዝቃችሁ አባሩት። የሚያያልሽ የእነሱን እያያዝ ሲያነበንብ ይውላል። አህያ በጥፊ ነበር የሞጣን ጥፊ ስጠህ
ከዚህ ጋር ጥሩ ነው አግባ እንግዲህ 100 ዓመት ይሁን 50 ዓመት አይመለከተንም። ግን ምን አለ ቢያንስ እንኳን በባህል እንደዚህ አንተን በሚመስል ሙዚቃ እንኳን ብትጨፍር ማለት ነው። ግን ሁሉም በጊዜው ያምራል በወጣትነት ማለት ነው። ማግባትም ማለትም እንደዚህ እንትን ሲሉ ደግሞ ስቴፕ አለው በስቴፕ መሄድ ይሻላል እንጂ እንደዚህ የሆነ ኮመንት ምን አየሁኝ አነቃቂው ከረፈደ በኋላ ሲነቃ ይላል ፊቪዴ ማለትና ሳቅ እንትናለኝ አረፈደን የነቃ እኛን ግን ንቁ ይለን ነበር ተነቃቁ ወይዘው እኔ እንደውም አሁን ላይ ዲሳይድ እያደረኩ ያለሁት ወደ ማያምሩ ሴቶች ስለሚስተነሳሰብ ቢኮዝ በራሴ በላይፍ ባሳለፉት ነገር ከፍቅረኝነት አንፃር ራሱ ማለት ነው ሐላል ነው እያልኩኝ አይደለም፣ ግን መልካቸው ብዙም አሪፍ ያልሆኑ ናቸው። ውስጣቸው በጣም አሪፍ መልካቸው ደደብ ያደርጋቸዋል። በመልክ ነው ራሳቸውን ቢውልድ እያደረጉ የሚያድጉት። ኮንፊደንሳቸው መልካቸው ላይ ነው። ሰው ቤት ሰው ይመጣል ብለው ያስባሉ። ተፈላጊነታቸው የበዛ ይመስላችኋል። ሶ ለአንተ መስጠት ያለብን ክብር አትሰጥህም። ቢኮዝ ኦፍ አንተ ብትሄድ ሌላ ሰው እንደሚመጣ ታውቃለች። የተሻለን ሁሉ ጊዜም ቢሆን አብረህ ሆነው የተሻለን ነገር ይጠብቃሉ። አብረህ ሆነ ትንሽ ስትጣላ ሌላ ወንድ ጋር ለመሮጥ ይሞክራል። አቅማቸው ወንድ ብቻ ነው የሚሆነው እና ያ ነገር ደግሞ ለሚስትነት አያስቀናት ሌላ ነገር ነው። ለራሱ ለወንድ ልጅ ከነገረችው ምንም አታደርግልህ፣ ምን ይቅርብህ። ከዚህ ጋር ቪዲዮ እንዲያረዝምባችሁ ጠቅለል አድርጌ እንትን ስል ቆንጆ ሴት ለትዳር አትሆንም ምናምን አይነት ነገር ነው ልጁ ማለት ነው። እና ከኢክራም ጋር ሂሳም ነው የሚባል ከኢክራም ጋር ተጣልተዋል መሰለኝ፣ ግን እንደዛ አይደለም። ቆንጆ ስለሆነች ወይም ደግሞ የማታምር ስለሆነች ምናምን አይደለም። እግዚአብሔር መርጦ ሲሰጥ አንደኛ፣ ሁለተኛ ደግሞ ላይክ ማቹር ያደረጉ ሴቶችን እንትን በሉ ምረጡ። ያ ማለት ለነገሩ ሴቶችም ይጠበቅባቸዋል ከዚህ ጋር እነሱ ጎበዝ መሆን አለባቸው በሁሉም። ግን ማቹር ያደረገ ሴት ብዙ ውጣ ውረድን ያየች በራሷም የኖረች ወታ ወርዳ ያለ ሴት ብዙ በትናንሽ ነገሮች አንተን እንትን አትልህም። እንደዛ አግባ እንጂ ቆንጆ ስለሆኑ ምናምን አይደለም። ቆንጆም ሆነው ሌጀንድ የሆኑ ሴቶች አሉ። እንትንም ሆነው መልክ የላቸውም። መልክ የሌላቸው ነው ደግሞ የላቸውም ብለው ደግሞ ላይክ ለምነው ወይም ደግሞ በግድ አንተ እንትን ብለው አስቀምጡም። መልክ የሌላት ደግሞ ተፈላጊ አይደለችም ማለትም አይደለም። ላይክ እያመዛዘን ነው ማለት ነው። መልክ የሌላ እንደዚህ በጣም ቆንጆ ያልሆነችም ብዙ ሰው ይፈልጋታል። የሆነችውም ደግሞ ጎበዞች አሉ። እንደገና ደግሞ መልክ የሌላት ሆኖም አውላላ የሆኑ አሉ ማለት ነው። ስለዚህ ማቹር ሊሆን ሴቶችን እየመረጣቸው አግቡ። ስለ ትዳር ዘሪቱ ከበደ የተናገረችው ነገር አለ። እኔ ስለ ትዳር ብዙ ነገር ሲነገር ብዙ ነገር ትምህርት ሲሰጥ አይቻለሁ። ላይክ ግን በደንብ ግልጽ አድርገዋለች እና ላሰማችሁ። ትዳር በስሜት ብቻ የሚገፋ ነገር አይደለም። በጣም እውቀት የሚፈልግ ብዙ ጥበብ የሚፈጅ የትልቅ ሰው ነገር ነው፣ የልጆች ነገር አይደለም። ከአመፅም ጋር ብዙ የሚስማማ አይደለም። በራሱ የመገዛት ነው፣ የቃል ኪዳን ነው፣ ረጅም ነገር የማየት ነው እና መንፈሳዊም ነው፣ እግዚአብሔር ያየው ነው። ስለዚህ ያንን ሁሉ ያገናዘበ እውቀትና ዝግጅት ያስፈልገን ነበር። እኔ ፍቅር መያዜን እና ላምነው የምችለው ሰው መሆኑን ብቻ ያየሁት እንጂ ሚስትነት ምንድን ነው፣ ነገ ምን ይጠብቀኛል፣ ፍቅር ራሱ እንዴት ነው ጋል ያለው ነገር ላይኖር እንደሚችል ራሱ አላውቅም። ለዘላለም እንደዛው እንደሚኮን ነው በዛ ጊዜ የነበረኝ እውቀት። በሁሉ ሰው እንዳለ ብቻ መሆን አይቻልም። የኛም አለ ግን አክብሮት፣ ለቀደሙን ሰዎች አክብሮት፣ ከነሱ መማር። አላዋቂዎች አይደሉም፣ ብዙ ያዩ ናቸው ይመስላል። ወጣትነት ትንሽ ይዋሻል በሱ። ታላላቆች አላዋቂ የሚያስመስል ያልሞከሩ የሚያስመስል የሆነ ሰሞን አለ። እሷን ትንሽ ያዝ እንዲያረጓት ካገዝኩ በጣም ነው የገለጸችው። እኔ ሙሌ እላለሁኝ እንትን እሺ፣ ከትላልቅ ሰዎች ተማሩ፣ በተግባር ያለፉት ስለሆነ ምንም ነገር ስለ ትዳር ብቻ አይደለም። ምንም ነገር ትላልቅ ሰው አይ ይህ መንገድ አይጠቅምህም ካለ ትክክል ነው፣ ያለፈበት ሰው ማለት ነው። ነገሮችን በተግባር አድርጎ ያለፈ። አዲስ ስትሆኑ ይህ ትክክል አይደለም ከተባላችሁ የትልቅ ሰው እንትን ምክርና መንገድ ተከተሉ እላለሁ እኔ። ሰላማችሁ ይብዛ።